የሰዓዲ 200 ዲናር የጦይባ 890 ዲናር ኦኬ አንዴ ልደምር ደምሪ እሺ ፀሐይ 350 ዲናር ሲደመር መዲና 190 ዲናር ሲደመር ሶፊ 400 ዲናር ሲደመር ጀሚላ 100 ዲናር ሲደመር ሰዓዲ 200 ዲናር ሲደመር ጠይባ 890 ዲናር ቶታል 2130 ዲናር መጥቷል። እሺ ከዛ ትናንት ያለባችሁ ማይነስ 7372 ዲናር ነው ቶታል ያለባችሁ። ስለዚህ እኔ የሚደርስብኝ 2130 ዲናር ብቻ ነው። የቀረውን 5242 ዲናር ፈጡም ብቻዋን ትክፈል እያልሽ ነው? አዎ። ለምን እንግዲህ አሁን አንቺ ያነሳሽውን አንቺ ትጠየቂያለሽ፣ እሷ ያነሳችውን እሷ ትጠየቃለች ከተባለ ማንሳት ማለት በእጅ ለአንቺ በእጅሽ የተሰጠሽ ይሄ ነው። ሌሎቹ በእጇ ለእሷ ነው የሰጧት ነው አይደል? እኔ ያነሳሁትን የተበደርኩትን እሷ ደግሞ በመካከል እየመጣ እያጠፋችውን በራሷ ኃላፊነት እኔ ደግሞ አንድ ሰው ጋር ያነሳሁትን ወይንም አስቀምጬ የተባልኩትን ያነሳሁትን እኔ ነኝ የምጠየቀው። የየሺስ 1000 ዲናር ቆይ በተራ ነው የሚወራው። የየሺስ 1000 ዲናር የሺ 1000 ዲናር መጥቷል። ፋጡማ ናት ያጠፋችው እኮ። አሁን እናንቺ አጥፊው እሷ ታጥፋው እነሱ በምን ያውቃሉ? እነዛ ልጆቹ ምስኪኖች ሰራተኞቹ አንቺ አጥፊው የሺ 1000 ብር ነው ይቺ የሺ ያለችውማ ስሟ እንትና ነው እዚህ ጋር ተገልጿል እኮ። የእሷ በፀሐይ ነው የተገለጸው። የፀሐይ ተመዝግቧል። የፀሐይስ እኮ የፀሐይ እኮ ነው አሁን 350 ዲናር ያልኩሽው። እንዴ ማን ብለሽ ነው ያስመዘገብሽኝ? መጀመሪያ ያስመዝግበሻል። ፀሐይ 350 ዲናር። የሺ የምትባል ሌላ የጠፋችው ማለት ነው። የጠፋችው ማለት ነው። ለምን አሁን ቅድም የጠየኩት ጥያቄ ምንድነው? እኔ ላነሳሁት እኔ ካሆንኩኝ ኃላፊነት የምወስደው በእኔ አትግባ። እሷ ላጠፋችሁ ደግሞ አምና እሷ እሙ መኪያ ማን አንቺ እሷ ታንሳ በምንድን ነው የምናውቀው? ቪዲዮ የሆነ ብሩ ይኸውልሽ፣ አሁን እዚህ ጋር ብሩ ካሜራ ከላይ ተደቅነው ብሩ እዚህ ጋር ይቀመጥና አንቺ መተሽ ብድግ ስታረጊ ቪዲዮ አለ፣ እሷ መታ ብድግ ስታረግ ቪዲዮ አለ። ያ ማሳመኛ ነው ለኛ አይደል? አንቺ እሷ ታንሳ እናውቃለን። ምንድነው ማስረጃችን? አንቺ ላነሳሽው እሷ ላነሳችሁ። እኔ እኮ መጀመሪያ መሰለኝ መተው በእኔ እጅ ለሰጡኝ እኔ የምጠየቅባቸው እከሌ ናቸው። በእሷ እጅ ለሰጧት ደግሞ እሷ መተው ይጠይቋት የምትይ ነበር የመሰለኝ። አንቺ ግን አምጥተው ለሁለታችንም ሰጥተውን ሁለታችን ማንም ሳያየን እኔ ይህን ያህል አንስቻለሁ፣ እሷ ይህን ያህል አንስታለች። ስለዚህ እኔ ላነሳሁት እኔ ልጠየቅ፣ እሷ ላነሳችሁ። ምንድን ነው ማስረጃችን? ይህንን ገንዘብ አንቺ ይህን ያህል ማንሳትሽ እንዲህ ምንድን ነው ማለት? ሊያሳብዱን ነው የፈለጉት እነዚህ ሰዎች። አልገባኝም ጋይዝ። ወይስ እየመዘገባችሁ እየፈረማችሁ የወሰዳችሁበት ማስረጃ አላችሁ? እናንተ እኮ ለእነዚህ ልጆች እኮ ሳታስፈቅዷቸው ነው ዝም ብላችሁ ብድግ እያደረጋችሁ ብሩን ስትወስዱ የነበረው። ማን ምን ያህል ይውሰድ? ማን ምንድን ነው ማስረጃችን? ማስረጃ አቅርቡልን እኮ ነው። እመኑኝ። እኔ ያንን ያልነሳሁት እመኑኝ። እሺ ምንም ማስረጃ የለኝም፣ ግን እመኑኝ። ብሎ ሳይንስ አለ ሶሪኛ ለማስረጃ ምንም ነገር አናምኑ። ሁለታችሁም ማስረጃ ማቅረብ ማትችሉ ከሆነ ላነሳችሁት ነገር ካልብልዛ ትተማመናላችሁ አትተማመኑም የራሳችሁ ጉዳይ ነው። የልጆቹን ብር እኩል ትከፍሏታላችሁ። ማስረጃ የለኝም ግን እመኑኝ። ብሉ ሳይንስ ሰምተን አናውቅም፣ ብንሰማም አንሰማም። ውሃ ላምጣ እንዴ? መኪያ ስትገባ አስገባት። ውሃ ላምጣ። እስከዛ እንትኖች ያስተዋውቁ ዳር ፐርፊውሞቹ። ኪያዬ ወንድም ያመሰግናለሁ። ዳሮች አስተዋውቁ። ወይ እንዴት ነሽ? በቃ ዝም ብለው እንደዚህ ላንቀሳቅስላቸው
የቤቱን ዕቃ ከመጠርስ እየተናገርሽ ነው። ዝም ብለሽ አይደለም። የተለያዩ ኮስሞቲክሶች እያልሽ ሂውማን ሄሮዎች የምትይዙትን እየተናገርሽ። እሺ የተለያዩ ኮስሞቲክሶች ሂውማን ሄሮዎች አሉ። ያቸው ቆይ ላሳያችሁ ማለት አያችሁ ሂውማን ሄሮች ኦሽን ዌቭ አያችሁ ቆንጆ ቆንጆ ሂውማን ሄር ዋስትና ያላቸው ይከፍላሉ። አሁን ሊከፍሉ ዝም ብላችሁ እዩ እና ቁጥር አለላችሁ እዩ። እዛዙ ዱባይ ዴራ ሁሉም ቦታ እናደርሳለን። በቃ ሽቶ የምትፈልጉ ቅባት፣ ሳሙና፣ ሲንቴቲክ ሂውማን ሄሮች እሺ ከዛ ላይ እኔ ያነሳሁት ነው የሚመስለው። ገባሽ? አማርኛውን አስተካኪ። እሺ በእጄ የሰጠችኝ እያልሽ ለምን ልጆቹ ነበረ 200 ስሰጣት 400 ቀረብኝ። ፋጡማ ግን 300 እኔ 300 እሷ እንደምከፍላት አድርጋ ጽፋ 200 እኔ ስለከፈልኩ 100 ብር ቀረባት ብላ ነው የጻፈችው እኔ ግን አይቻልም። ለምን እኔ ፋጡማ መጠየቅ ያለብኝ እንጂ ሶፊያ 400 ብር እኔ ነው መጠየቅ ያለባት። ኦኬ ጥሩ። እሺ አራተኛ ጀሚላ የካዳችሁት ስንት እንደሆነ ለማወቅ ጀሚላ 793 700 አንቺ የጀሚላን 100 ብቻ ነው ያመንሽው። እሷ እናንተ ጋር ያላት 1586 793 ታይም 2 ምክንያቱም ጀሚላ መታ እዚህ ጋር ለማን በእጁ ገንዘቡን በእጁ እንካ ብላ እንደሰጠች ትናገራለች። ችግር በቃ እሱ ነው የምፈልገው። ሁሉም ይጠሩና ለማን ነው ገንዘብሽን በእጅ የሰጠሽው እያልን ጠይቃቸዋል። እነዚህ ስምንቱም በህይወት አሉ፣ አልሞቱም። የሺ ወክለው ልከው ነው ራሳቸው እንዲመጡና እንዲጠየቁ እናደርጋለን። አረ ፈጣሪ ወይ ከእንደዚህ አይነት ክደት ይጠብቀን ፈጣሪ። እውነት አሁን በዚሁ ልክ የሽንም ጉዳይ እንዲታፈላልግልን ነው። የምኑን? እሺ የሰዓዲ እፈልጋታለሁ። የሺን ችግር የለም ፎቶዋን ይሰጡኛል እነሱ እንፈልጋታለን። እሺ ሰዓዲ እዚህ ጋር የተመዘገበው የሰዓዲ 200 ዲናር ነው። የሰዓዲ 200 ዲናር። አንቺ እኔ ብቻ ነው የሚደርስብኝ ያልሽው? አዎ ኦንሊ ኤስ ልበታለሁ። ኤስ ወይም ኦኬ ሶ መጨረሻ አሁን ስድስተኛ ቆይ ፋጡማ እዚህ ጋር የፋጡማ የእስር ቤቷ ፋጡማ የታሰረችዋስ የእሷ የፋጡማ 920 ብር ነው የምትይው። ማን ላይ ነው የምመዘግበው? እሷ ፋጡማ ላይ ራሷ ፋጡማ ላይ ኦኬ። ስድስተኛ ፋጡማ የሚደርስባችሁ 400 የፋጡማ የሚደርሰው 400 ጠይባ ነው። መጀመሪያ ከፋጡማ ፊት ጠይባ የጠይባ ስድስተኛ ጠይባ አንቺ 890 ነው ያልሽው። ብቻዬን ነው የሚደርስብኝ ያልሽው። እሷ ደግሞ የጠይባ 445 ነው የሚደርስብን ያለችው። 445 ታይም 2 ነው ያለችው።
አንቺ ደግሞ ለራሴ እስከተሰጠኝ ኃላፊነት እስከወሰድኩ ድረስ እሷ እዚህ ቦታ ላይ አትገባም። ሀይባይ የምትረጂ ነገር ልጆቹም ጠይቀው 4:45 ያለችው ስንቱን አካፍለው ነው? እሺ እሱ ያለው ነው 890ውን ነው። ለምን እንዲያጠፋችሁ ስለምታቅ ነው እንጂ እዚህ ላይ እሷ አያገባትም። እኔ የምጠይቀው ፋጡማ ነው። ልጆቹ ግን እየጠየቁ ያሉት ኃላፊነት የወሰድኩት እኔ እስከሆንኩ ድረስ እኔ ነኝ የምጠይቀው። ስለዚህ እኔ ነኝ ፋጡማ መጠየቅ ያለብኝ። ልጆቹ ደግሞ ያለብኝን ነው እኔ እየተናገርኩ ያለሁት። ሲጀመር 5 ሳንቲም አያገባትም። እነሱ ጋር አትገባም። ኦኬ ስለዚህ ማለት ነው የጠይባ 890 እኔ ብቻ ነኝ ከፍለው እያልሽ ነው እንጂ እሷ ደግሞ ታይምቱ ይሁን እያለች ነው። ልጅቷ ትጠየቃለች እኮ ሁላቸውም ነው እየጠየቁ ያለሁት ካለች ችግር የለብኝም። ግን እሷ ደግሞ ኃላፊነቱ ለእኔ እየጠየቅኩ ያለሁት እኔ ቤተሰብ ጋር እዚህ ጋር እየተነጋገርኩ ያለሁት እሷ ጋር እየተነጋገርኩ ያለሁት እኔ እስከሆንኩ ድረስ ፋጡማ አያገባትም። ግን እንዲወሰደች አምና ለእኔ ነው ብሩን እሷ የምትመልሰው ፋጡማ ማለት ነው። ልጆቹ ደግሞ ሰዓዲያን ባያት 20 ብር እንዳላት ነው የተናገርኩት። ስለዚህ የፋጡማን 870 መስግብ ያለው ወይንም 920 እሺ 920 ነው። ሀይባይ 920 ኦኬ አሁን ፋጡማ አቤት አሁን ማነበውን ስሚ። መክያ ያለችው መክያ ፀሐይ 350 ዲናር፣ መዲና 190 ዲናር፣ ሶፊ 600 ዲናር፣ ከዛ ላይ 400 ያለባት ቆይ ላንብብልሽ። ፀሐይ 350 ያለባትን ነው ማነበልሽ። መዲና 190፣ ሶፊ 400፣ ጀሚላ 100፣ ሰዓዲ 200 ማለት የከፈለችው ከዛ ላይ ለፀሐይ 200 ከፍዬ 350 ይቀርብኛል። ለመዲና 190፣ ለሶፊ ከ600 200 ከፍዬ 400 ይቀርብኛል። ለጀሚላ ከ120 100 ከፍዬ 20 ከፍዬ 100 ይቀርብኛል። ከሳዲ 500 300 ከፍዬ 200 ይቀርብኛል። የጠይባ ደግሞ 890 አለብኝ አለች። እሷ ያመነችው ይሄንን ነው። ልጆቹም ይጠሩና በእጄ የሰጡኝ ይሄንን ነው፣ ሌላውን ለእሷ በእጇን የሰጧት እያለች ነው። ምን ትያለሽ? እሺ ይሄ ብር 350 አንዴ ሲደመር 190 አንዴ 190 ሲደመር 350 ሲደመር 190 ሲደመር 400 ሲደመር 100 ሲደመር 200 ሲደመር 890 3840 3000 እንዴት መጣ? 3840 ነው የመጣው። የእንትና 300 ካይ እንዴት ነው እንደሚለው ትክክለኛ አይደል ጋይስ? 3840 ዲናር ነው የመጣው የእንትና የኡሙ መክያ ስንት መጣ? 3840 እሺ በእጅሽ የሰጡሽ ልጆቹ መተው ይመስክሩ። እሺ አሁን እዚህ ላይ ይሄን እያልኩሽ ያለሁት ለምንድን ነው? ሁላችንም የራሳችንን ኃላፊነት አላየሽኝም አላየውሽም። ለምሳሌ እኔ ያነሳኋትን ያጠፋኋትን እሷም ያነሳችውን በቃ ቃል በቃል አለ አይደለ? እስከዛሬ ስንንዛዛ ኑረና አሁን እሷ ግን ንጥር ብጥር አድርጎ እሷ ይሄን እዚህ ሁሉ ብር ሂሳብ ገብታበታለች። ሂሳብ የገባችሁ እንዲያጠፋችሁ ስለምታውቅ ነው። ታጠፋውም እኔ ነኝ መጠየቅ ያለብኝ። አንቺ ያመንሽው ሀቅ በእጄ የገባ በእጄ የሰጡኝ 3840 ዲናር ነው ብለሻል። ስለዚህ አሁን ወደ ፋጡማ እንሂድ። ኦኬ ፋጡማ አንቺ በእጅሽ የተሰጠሽ ያው እሙ መክያ ልጆቹ ቀርበው ይመስክሩ። በእጄ የሰጡኝ የሰው ልጅ የሚጠየቀው በእጁ ስለተሰጠው ገንዘብ ነው። በእጄ የተሰጠኝ በእጄ ለኔ እንኪ ብለው የሰጡኝ ብላ ተናግራለች። አንቺም ልክ እንደዛው በእጅሽ የተሰጠሽን ተናገሪ። አሁን ያለችሽ ብር በእጇ የተሰጣት ብር አይደለም። ሁለተኛ ደግሞ የጀሚላ 120 ብር ያለችው ኢትዮጵያ ከገባ እየተቀበለችው ነው እንጂ እዛ ያለ ከዛ ብር ላይ አንስታ አይደለም። እንደዛ ከሆነ ባለ ጉዳዮቹ ይምጡ።
አዎ ሌላው የእሷን ታያትና ፈጡም የእሷን ታያትና የራሷን ብቻ እንደተናገረች አንቺም የራስሽን ብቻ እጅሽ የገባውን ተናገሪ። ከዛ ልጆቹ መጥተው ለከሌ ይናል ነው የሰጠሁት ለከሌ ይናል ነው ይላሉ አሉ። በህይወት እንግዳ አሉ ግን ሁልጊዜ ነገሮችን እዛም ስናወራ አምታታ እንደዚህ ዘግታብን ስለምትወጣ ነው እንጂ እዚህ ቤት ማምታታት ብሎ ነገር የለም። ሁለትሽም አምታታ እንደዛ ከሆነ ለጠፋል ቪዲዮ ይሰራልሻል። ዓለም ሌብነታችሁን ያውቃል ሁለታችሁ። ኢትዮጵያ ውስጥ ነው ያላችሁ። ከሀገር እንዳትወጡ በህግ ትጠየቃላችሁ። ቅልቦችን ጠራዋለሁ፣ ጉዳዩን እናስረዳለን። በህግ ትጠይቃላችሁ። ማምታታት ብሎ ነገር የለም። ታምናላችሁ፣ የጊዜ ገደብ ይሰጣችኋል፣ የልጆቹን ብር ትከፍላላችሁ እንጂ ማምታታት የሚባል ነገር የለም። እሷ የራሷን ይሄ የገባው ብላ ስማቸውን ጠርታ ይጠሩልኝ፣ ይጠየቁልኝ፣ ይሄን ያህል ነው የሰጡኝ ይኸው የደረሰኝ ብር ብላ 3840 ዲናር አምናለች። ከቶታሉ ስንት ነው? ትናንትና ስንደምረው የታል ወረቀቱ? ቶታል ካለባችሁ 7392 ዲናር 3840 አምናለች። ተመልሳ ብትክድ ላይቭ ሪከርድ ይወጣል። ምንም ችግር የለም። አንቺ የራስሽን ስራ ብቻ ተናገሪ። የራስሽን እኔ በእጄ የሰጡኝ በይ። ከዛ ሁሉም ይጠራሉ እዚህ ጋር። እኔ በእጄ የተቀበልኩት ብር የለም። አንድ ላይ ያለን ሁሉም ልጆች አሁን ያለችሽን ሁሉ ልጆች ሲላክ አንድ ላይ ሂሳቡ ይሰራል። ሂሳቡን ጽፈን እንይዛለን፣ እንከፍላለን። እኔም እሷም እያልን እንትን እንላለን እንጂ አሁን ያለችሽ ሁሉ በጭራሽ ስህተት ነው። ወይኔ ቆይ ተሳስቻለሁ። 190 ነው። ቆይ ይቅርታ 1900 ብዬ ደምሬው ነው። የመዲና 190 ነው እንዴ? 190 ሶሪ 1900 ነው የደመርኩት። ይቅርታ ማይነስ 1000 ቆይ 350 ሲደመር 190 ሲደመር 400 ሲደመር 100 ሲደመር 200 ሲደመር 890 2130 በስህተት ነው 2130 ዲናር። ኦኬ ስለዚህ ልጆቹ ይጠራሉ። እነዚህ ልጆች አሁን ያመነችልሽ የምትሰሚ ነገር የመዲና 190 ያለችሽ ከዛ ብር ላይ አይደለም። ኢትዮጵያ ከመጣይ የተቀበለችው ነው። የጀሚላም ኢትዮጵያ ከመጣይ የተቀበለችው ነው። እዛ ያለን ያረግነው አይደለም። ከዛ እሷ ኢትዮጵያ ከመጣይ የፈጡም ደግሞ አዳምጪ። ፈጡም ለምንድን ነው የማታዳምጪ ማሬ? እዛ ሆነ እዚህ ሆነ ጠቅላላ ያለባችሁ ብር አዳምጪኝ። አንዴ ልጥራልሽ። ጠቅላላ ያለባችሁ ብር የፀሐይ የመዲና የሶፊ የጀሚላ የሳዕዲ የጠይባን አይደለ? የየሽን እንመጣበታለን። የሰባት ልጆች ገንዘብ የፋጡማ የሰባት ልጆች ገንዘብ አለባችሁ። የሽን ከቆጠርናት 8 ከነዚህ ልጆች ብር ከተባለው ብር ኩዌትም ተቀበሉ፣ ኢትዮጵያ ገብታችሁም ተቀበሉ። ዞሮ ይሄ ብር ነው ያለባችሁ። ገባሽ? ስለዚህ እሷ ለኔ የሰጡኝ ልጆቹ እንዳለ ይጠሩና ባለ ብሮቹ ይምጡና ለፋጡማ ይሄን አልሰጥቻለሁ፣ ለኡሙ መክያ ወይም ለሰሚራ ይሄን አልሰጥቻለሁ ይበሉ። አንቺ ላንቺ የተሰጠሽን ተናገሪ። እሷ ይሄን የተሰጠኛለች አይደል? አንቺ ደግሞ ላንቺ የተሰጠሽን ተናገሪ። እኔ በጄ ወይም ደግሞ ቃል በቃል የተቀበልኩት ብር የለም። እሷ ናት አረቦችን እያነገረኝ ትቀበላለች። ያን ብር ጽፋለሁ እንጂ እኔ በጄ አንድ ብር የተቀበልኩት ነገር የለም። ስለ ደሞዛቸው ነው፣ ስለ አረቦቹ ስለሚከፍሉት እኮ አይደለም። ስለ ልጆቹ ደሞዝ ልጆቹን ደሞዝ ከአረቦቹ ነው እንደምትቀበሉት። አረቦቹ በአንድ ላይ አድርገው ነው የሚልኩት። አንድ ላይ አድርገው ደሞዛቸው አይገባም እጃቸው እነዚህ ልጆች። እኔ እኮ ደሞዛቸው እጃቸው ገብቶ ኢጃዛ ሲመጡ ለእናንተ የሚሰጧችሁ ነበር የመሰለኝ። አይደለም። እነሱ ስራ ቦታ የሚቀጥሉ ከሆነ ወር ሁለተኛ ወር የሚጨምሩ ከሆነ ሰዎቹ በኦንላይን ይልኩታል ብሩን ማለት ነው። በአንድ ላይ አድርገው ያ ብር ይመጣል። በባንክ በኦንላይን በባንክ ማለት ነው። በማን ባንክ አካውንት ነው የሚገባው? በማን ባንክ? አይ ታክሲዎች አሉ እንደዚህ የሚቀበሉ ማለት ነው። የሞባይል ሊንክ ትልክላቸውና በእነሱ ይላካል። ያ ይላክና እዚህ በሹፌሩ በባንጋሊው ሹፌር ባንክ አካውንት ነው የሚያስገቡት። በባንጋሊው ሆነ ሌላ ሰውም ሆነ ታነጋግራለች፣ ትልካለች፣ ሊንክ ትልካለች። በዛ በሊንክ ብሩን ይልካሉ። የልጆቹንም የእኛን ኮሚሽኑን ማለት ነው አንድ ላይ ያ ይመጣል። ካለች አታንቺም ደላላ አይደለሽ እንዴ? አብረሽ አንቺ ሊንክ አይደለም እኔ ጽፋለሁ። እሷ የአረቦቹን ስልክ የምታወራው በሷ ስልክ ነው። እኔ ልጆችን እጽፋለሁ። ይሄን አሁን የሚመጣውን ሂሳብ እጽፋለሁ። እየጻፍኩ ነው የሚይዘው። ከዛ የሚቀነሰውን እቀንሳለሁ። የሚመጣውን ይሄን ያህል መጣል፣ ይሄን ያህል ጻፊ። ልጆች ደግሞ የተወሰነ ቀን ሰርተው ከተመለሱ ሂሳብን ሰራና ይሄን ያህል ቀን እየሰሩበት አለ፣ ይሄንን ሂሳባቸውን ጻፊ ትለኛለች። እሺ ቆይ አንዴ
ኡመኪያ እንዴት በእጄ የተቀበልኩት ያለሽ? ኦልሬዲ በሊንክ ልከሽ ለመዳሞቹ የከዳሞቹን ይቅርታ፣ ከዳማ ስል እንዳይደብራችሁ፣ ከዳማ እኔም ከዳማ ነበር። ከዳማ ማለት ትርጉሙ ቀጥታ ሲተረጎም አገልጋይ፣ የቤት ሰራተኛ ማለት ነው። ካድማ ማለት ኺድማ ማለት አገልግሎት ነው። ካድማ ደግሞ አገልግሎት የምትሰጥ ማለት ነው። ኦኬ። ስለዚህ ቆይ ለመዳሞቹ የከዳሞቹን ደሞዝ ለመቀበል ማለት ነው። ለመቀበል ሊንክ ልከሽ ደሞዛቸው ጭራሽ ደሞዛቸው እጃቸው እንደማይገባ አሁን ያወቁት። ደሞዛቸው ከእናንተ ኮሚሽን ጋር አብሮ አንቺ በላክሽው ሊንክ ነው የሚገባው። ስለዚህ በእጅሽ አይደለም የምትቀበዩ፣ በሊንክ ነው። እኔ ኃላፊነት ከወሰድኩኝና እኔ ቆጥሬ የአንድ ሰው ገንዘብ እስከያዝኩ ድረስ ነው አይደለም እንደምጠየቀው። መኪያ ግን አትዋሽሽ። አይደለም ሀይባዬ አይደለም እኮ ኖ በሊንክ ከገባ አንቺ ነሻ ተቆጣጣሪ። ሊንክ ላኪ አንቺ ኮሽ አንቺ ነሻ ተቆጣጣሪ። ይቺ ሴትዮ ስራ መመዝገብ ነው። ስለዚህ ሙሉ ብሩ አንቺ ጋር ይገባና አንቺ እያነሳሽ ትሰጫታለሽ እንድታጠፋ ገንዘብ። እንደዛ አይደለም ሀቢባ፣ እኔ ላብራራለሽ። እንደዛ አይደለም። አብራሪልሽ። አንድ ሰው አሁን ቆይ ብር ይምጣ። አሁን ባለሁበት እኔ ብር ልቀበል አንድ ሰው የዛን ሰው ብርን ኃላፊነት ትወስዳለሁ አልወስድም? በኦንላይን ይምጣ፣ በእጄ ይምጣ፣ በምንም ይምጣ። ስንት ብር ነው ያለሽ? በቃ አሁን እሺ፣ የጀሚላ ብር በቀላሉ የጀሚላ አንዴ እኔ ለምሳሌ ስራ አስገባሽ። ኦኬ አስገባሽ። ከዛ መዳሜ ደሞዜ ሲደርስ ሰርቼ ወሬ ሲደርስ መዳሜ ደሞዜ ልትሰጠኝ ስትል ኡመኪያ ደሞዜ ደርሷል መዳም ደሞዜ ልትሰጠኝ ነው ስልሽ ሊንክ ትልኪላታለሽ፣ የመክፈያ ሊንክ ለመዳሜ አይደል? ትልኪላትና ለመዳሜ በላክሽላት ሊንክ ደሞዜንና ያንቺን ኮሚሽን ታስገባለች። አዎ ስታስገባ ገንዘቡን እኔ የምጠይቀው ማንን ነው? እኔን። አንቺ ጥሩ። ስለዚህ እነዚህ ልጆች የእንትና የፀሐይ የመዲና የሶፊ የጀሚላ የሳዕዲ የጠይባ የፋጡማ አንቺ ያስገብተሻቸው ስራ አንቺ አይደለሽ ለመዳሞቻቸው ሊንኩን የላክሽው? ብልክም ይመጣና ያነ ብር ተጠራቅሞ ሀይባይ የምትረጁ ነገር አሁንም እነዚህ ልጆች ይኑሩ። ነገም ስራ ላስገባቸው አሁን ያስገባቸው ልጆች አሉ። ያንን ብር ልቀበልላቸው። ሀኔ ጋር ያላቸውን እኮ ነው እነሱ የሚጽፉት። ሀኔ ጋር ስንት ብር አላቸው? ስንት ብር አነሱ? እኔም መጠየቅ ያለባቸው ማጠራቀም ያለባቸው ማላክ ያለባቸውን ነው እንጂ እኮ የተቀበለው ከተባለማ የተቀበለው ሹፌር እኛ ላይ የለብንም ማለት እኮ ነው ሀይባዬ። እንደዛም ሹፌር ምን አገባው? ባንጋሊ ሹፌር ምን አገባቸው? አይደለም በሊንክ የምትቀበይው አልሽኝ። በሊንክ የምትቀበይው አልሽኝ ሀቢባ። በሊንክ መቀበልና ኃላፊነት የምትወስጂው ይለያያል። እንዴት ይለያያል? ይሄ ብር መጣ ተጠራቀመ አይደል እንዴ? ቆይ ፋጡም ይደመራል። ሂሳቡ ይደመርና እያንዳንዷ ላይ ስንት ብር እንዳላት ታውቃለች። እያንዳንዷ ላይ ስንት ብር እንዳላት ልጅቱ ሂሳቧን ትሰራለች። ቆይ ሂሳቧን ትሰራለች ልጅቱ ስንት ብር እንዳላት አዳምጪኝ አባባሌ እባክሽ አዳምጪኝ። አሁን ለምሳሌ ልጆች ብር እየተቀበልኩላቸው ነው። ከዛ ዛሬ ስንት ብር መጣ፣ ነገ ስንት ብር አነሱ፣ ቀሪ ብራቸውን የሚጽፉት ሀማን ጋር እኔን አሁን እቺ 900 ምናምን 890 ብር ጻፍሽላት። ማን ነው የተቀበለላት? እኔ የነዛህ ብር ሁሉንም ልቀበል። እኔ ግን ሀፋጡማ ጋር የሚጠፋውንና ሀኔ ጋር የሚጠፋውን ነው እየነገርኩሽ አለሁት። በጣም ጥሩ እሺ፣ አዳምጪኝ። ስላት ቅድም መጀመሪያ በእጄ የምቀበለው ስላልሽ አንድ አዳምጪኝ። ሊንክ ላክሽ። ፈጡም ሚውት አርጊ ባክሽ፣ ፈጡም ሚውት አርጊ ባክሽ። ያሳብዱኝ ነው እንደነዚህ ሰዎች። ኡመኪያ ሊንክ ላክሽ ለመዳም ገንዘቡን ተቀበልሽ። ከዛ ሊንኩ ላይ ገባ። ከዛ ባንጋሊው አምጥቶ ከባንክ አካውንቱ ላይ አምጥቶ በካሽ በጅሽ ትሻል ወይስ እዛው የሱ ባንክ ላይ ይቀመጣል? በካሽ አንቀበልም ሀቢባዬ። በስ ያለብን ነው እኛ ሂሳብ የምንሰራው። ማን ጋር ቢያንስ ልጆች ብራቸው እንዴት እንደሚያኖሩ ብራቸው እንዴት እንደሚያጠራቅሙ እንዴት እንደሚያነሱ ይንገሩሽ። በሊንኩ ይገባል። ይንገሩሽ። ቆይ አዳምጪ። በሊንኩ ይገባል። ገንዘቡ ገብቶ እዛው የድራይቨሩ ባንክ አካውንት ውስጥ እዛው ላይ ይቀመጣል። ከዛ ልጆቹ ሲፈልጉ ነው የምትቀበሉት እንዲልክላችሁ የምታረጉት ወይንስ በካሽ አውጥቶ ይሰጥሻል? የለም መላክ ካፈለጉ ወይሆነ ዕቃ ምናምን ካፈለጉ ያወጣን እንጂ አይመጣም። ወደዚህ ወደ ቤት አይመጣም። መላክ ካፈለጉ እዛው ላይ ይነሳን። አንዲቱ ላይ ስንት ብር አላት? ስንት ብር ታጠፋለች? ስንት ብር ቀሪ አላት? የመጣ ሁሉ እኮ በአንድ አይደመርም። እያንዳንዱ ሂሳቧን ነው ልጅቱ ሂሳቧን የምትሰራው። ጠይቂያቸው፣ ወደ ጉዳዩ ጠይቂያቸው። አዳምጪ፣ ጠብቂ። እሺ ጠይቂያቸው ልጆቹን። ሴትዮ ተረጋጊ በእናትሽ። መኪያ ምን ሆነሽ ነው ስትረስ የምትለቂብኝ? እሺ አንቺ ዝም በይ። እንጥጣለሁ። ቆይ አንዴ እዚህ ጋር ጋይስ ቶታል ያለባቸውን እንደምረው 675 ታይምቱ የእንትና ታይምቱ
አንዴ የማን ነው ስሟ? የፀሐይ እንትና መመኪያ ያመነችው 350 ነው። ፀሐይ ግን እነሱ ጋር ያላት 675 ታይም 2 675 ታይም 2 1350። ስለዚህ 1000 ዲናር ይቀራታል ልጅ 1350 350ውን ኡመኪያ አምናለች። ሁለተኛ መዲና እነሱ ጋር ያላት 533 ታይም 2 ይሆናል 1066። እነሱ ጋር ያላት 1066 ነው፣ ግን ያመኑት 190 ነው። እሱንም እንትና ያመነችው እቺ ልጅ ያላት ስንት ነው? 1066። ስንት ብር እንደተካደ ለማወቅ 1066 ነው። የመዲና ሶፊ እነሱ ጋር ያላት ሶፊ ሶስተኛ ላይ ሶፊ 400 አልተካደም። ኦኬ እሺ። ከዛ አራተኛ ጀሚላ እነሱ ጋር ያላት 793 ሲባዛ በሁለት እነሱ ጋር ያላት 1586 ድርሃም ዲናር ያመነችው 1486 የተካደ። እሺ ኧረ አልተካደም። ባዬ 100 ብር እኮ ለብቻ ነው ውዴ፣ ሂሳብ እንዳትሳሳች። 100 ብር ለብቻ ነው። 1500 ጋር ያገናኘውም እኮ ለብቻ ነው። 1500 ስንት ብር ነው ያልሽው? ያን እኮ ሙሉን እንዳለ ነው፣ አይቀነስም እኮ እሱ ሙሉ የሚመለከታት ፈጡም ነው ያልሽ ነው? አዎ ቅድም ጀሚላ እንዳለችሽ እንደዛ ነው እኮ 120 ብር ለብቻ ነበረ። እሺ ሰዓዲ ያላት 200 ችግር የለም። እሺ ጠይባ 890 ጠይባ 445 ሲባዛ ለሁለት 190። ስለዚህ እዚህ ጋር የተካደው ብር እሺ የፀሐይ 1000 ከዛ ሁለተኛ የመዲና ከ1066 ላይ ሲቀነስ 190 875 የመዲና 876 ዲናር። እሺ እሺ ሶስተኛ ሶፊ 600 400 ትክክል ነው። እሺ ጀሚላ 100 ዳር ዛሬም ሸቀለሻል ሻርክ። እንግዲህ በኋላ ጌም ስጮት ትሰጭኛለሽ። በእኔ ቤት የምትሸቅሉትን ለእኔ መስጠት ግዴታ አለባችሁ። እሺ ሶስተኛ ሶፊ አልተከዳችም። ጀሚላ 1000 እሺ ሶስተኛ ማን ነው? የጀሚላ 100 ሌላ ነው። ስለዚህ ሙሉ የተካደው 1586 ፈጡን ብቻዋን ትክፈል ያለችው። አራተኛ ሰዓዲ 500 200 የሷ አልተቀደም። ጠይባ 890 ምንም አልተቀደም። ጠይባ ኦኬ። ሰባተኛ የፋጡማ 870 ኦኬ። አሁን ቶታሉን እንደምለው የቶታል ያለባቸው አቡ በቪዲዮ ይውጡ።
ገንዘቡን ካልከፈሉ ቪዲዮዎቻቸውም አለኝ ፎቶዎቻቸውም አለኝ። ገንዘቡን ካልከፈሉ እኔ ራሴ ነኝ ፖስት ማድረጋቸው ሙሉ ቲክቶክ ይጥለቀለቃል። አሁን እነዚህ ሰዎች ገንዘቡን ሊከፍሉ ፈቃደኛ ስለሆኑ ምንም በቪዲዮ የሚወጡበት ምክንያት የለም ስለሚከፍሉ። ኦኬ ካልከፈሉ ግን ሚዲያ ላይ መፖሰት ብቻ አይደለም በህግም ይጠየቃሉ። እንደኛ በየመንገዱ ሌባ ሌባ እየተባሉ መኖርም መስራትም ሲያቅታቸው ልክ ይመጣሉ። ካልከፈሉ ነው ታዲያ እነዚህ ሰዎች እንከፍላለን እያሉ ነው መተማመን ያቃታቸው። 1350 ሲደመር 1000 የፀሐይ 1350 ሲደመር የመዲና 1066 ሲደመር የሶፊ 400 ሲደመር የጀሚላ 1586 ሲደመር የሳዲ 200 ሲደመር የጠይባ 890 5900 ቆይ የፋጡማ አልታሰበም 200 ሲደመር የፋጡማ 870 ይሆናል 6362። እዚህ ጋር ግን 7000 ነው ምክንያቱም ኦኬ የእንትና አለ የሺ 1000 ዲናር አለ 880 ሺህ ማን ነው? አይባዬ 870 ነው ያልኩት። የማን ነው? 70 የፋጡማ እስር ቤት ያለችው ቶታል ሁሉም ላይ ነው የተደመሩ። ሁሉም ያለባችሁ ጠቅላላ ነው። ሁሉም ያለባችሁ 8ኛ የሺ ስለጠፋች ነው እናንተ ብዬሽ ነበር እኮ ብዬ ነው። ይሄኛው 50 ብር ፋጡማ ቀልታ ነው። ኦኬ 920 እሺ 920 ብዬ እኮ ነው ይዋለው። ቆይ ጠይቃታለሁ ፋጡማን ለምን 870 እንዳለች። እሺ ሲጀመር ኦኬ ከዛን የሺ 8ኛ የሺን ስትገኝ እናወራበታለን። ቆይ የሺን እስከዛ ቤተሰቦቿ እናፈላልጋለን። ከ6000 እዚህ ጋር የተደመረው 920 870 በ870 እና በ920 ከሀገር ልትወጣ አዲስ አበባ ናት እኮ። ከሀገር ከወጣች ማናት ከሀገር የምትወጣው? ፈጡም ከሀገር ልትወጣ ነው። ቪዛ ወጥቶላታል። ኡመኪያ ፈጡም እጇ ላይ ቪዛ አለ። ቅድም እኮ ብላሻለ ኔትወርክ እያስወጣኝ እምቢ አለ እንጂ ቪዛ የተበላሽቶ አሁን ደግሞ ድጋሜ እያስተካከልኩኝ ኮይት ለህር ብላሻለች እኮ። ትኬት አላት እጇ ላይ። እኔ እንጃ ወላሂ እሱን ትጠይቃታለሽ። እና ወደ ኮይት ለህር ብላ እኮ ቅድም ነግራሻለች ላንቺ። እሺ በ870 እና በ920 ያለው ልዩ ነገር 50 ዲናር ፕላስ 50 ዲናር ቶታሉ 60 ብር ሰጥታታለች መሰለኝ። ያንን ቀንሳ ከመመዝገቤ በፊት እሺ ፈጡም ለምንድን ነው 870 ያልሽው? እሺ 870 ያልኩት እሷ 80 ብር ሰጥታታለች፣ እኔ 50 ብር ሰጥቻታለሁ። ከዛ 130 ዲናር ሆነ። ከዛ እኔ ላይ ያው የጻፍኩልሽ ማለት ነው 465 እና 405 ነው ብዬ የጻፍኩልሽ። ምክንያቱም እኔ 80 ብር ሰጥቻታለሁ 920 ብር ነው ያለችሽ ማለት ነው። ኦኬ 6362 ዲናር ነው ጠቅላላ የሺን። ቆይ በኋላ እናወራለን። አሁን እናንተ መክፈል ያለባችሁ 6362 ዲናር ነው። ከዛ ላይ እኔ የሚደርስብኝ ያለችው ኡመኪያ 2000 ከ6362 ዲናር ሲቀነስ 2130 ዲናር ነው የሚደርስብኝ። 4232 ዲናር ፈጡም ናት የወሰደችው ነው የምትለው። አሁን ቆይ አንድ ጥያቄ አለኝ። እሺ ይሄንን ደግሞ በጋራ የሚደርስባችሁ ከዛ አንድ ሺህ የፀሐይ ሲደመር የመዲና 876 ሲደመር የጀሚላ 1586 ሲደመር
የፋጥማ 4332 ኦኬ እሺ። አሁን ቅድም እንዳላችሁኝ ኡመኪያ ወይ አንድ ሰራተኛ ስታስገቢ ደሞዟና ኮሚሽኑ የሊንክ ልከሽ ለመዳም ቀጥታ ሊንኩ ይገባል። ያ ሊንክ ደግሞ የድራይቨሩ ባንክ አካውንት ነው። ትክክል? አዎ ወይም አይ? ቴንክ ዩ በጣም ጥሩ። እሺ አንድ ነገር ለመግዛት ፈልጋችሁ ገንዘብ ስታወጡ ማለት ነው እንዴት ነው? ማን ነው ለድራይቨሩ ለከሌ ስጣት ብሎ የሚያዘው? ለምሳሌ እኔ ደሞዜና ኮሚሽኑ ወደ አንቺ ገባ፣ ለመዳሜ ሊንክ ልከሽ፣ ከዛ ብር መላክ ፈለግኩኝ። ብር መላክ እፈልጋለሁ ስልሽ ለድራይቨሩ ለከሌ በዚህ ባንክ አካውንት ይሄን ያህል አስገባ ለቤተሰቦቿ ብሎ ለድራይቨሩ ትዕዛዝ የሚሰጠው ማን ነው? ለድራይቨሩ ሳይሆን እኔ ነኝ። ነንማ ለድራይቨሩ ስጥ የምለው ልጆቹ ጋር ያለ አንድ ሰው ብር መላክ ካፈለገ ይሄን ያህል ብር ትለኛለህ፣ የእሷን ብር ቀንስና ይሄን ያህል ብር ለሱ ስጥለዋለሁኝ፣ ይሰጣል። ቀሪ ብሯን ደግሞ እሷ ታውቃለች። ልጅቷ 100 ብር ካላት 50 ብር ብልክ 50 ብር 60 ብር ብልክ ማን ነው ለድራይቨሩ ለከሌ እንካ በዚህ ባንክ አካውንት ገንዘብ አስገባለ። ለምሳሌ እሺ ብር መላክ ፈለኩኝ ለቤተሰቦቼ እንዴት ነው የምልከው? የእናቴን ባንክ አካውንት ሰጠሁሽ። ለማን ነው አንቺ ባንክ አካውንቱን የእናቴን የምትሰጪው? ለሚልከው ብር ለሚልከው ልጅ። ኦኬ ብር ለሚልከው ልጅ ብር ማን ያስገባለታል? ሹፌሩ ሆነ ቤተሰብ ካመጣልን እኛ ራሳችንን እንሰጠዋለን ወይንም እነሱ ይቀባበላሉ። ራስሽ እንዴት ትሰጫለሽ? ካሽ የለም እኮ እጅሽ ላይ ብሩ እኮ ወደ ባንጋሊው አካውንት ሹፌሩ ካመጣ ወደኛ ካሽ እንሰጠዋለን። በዛው ከተገናኙ ራሱ ይሰጠዋል። ካሽ ሹፌሩ አውጥቶ ሰጥቶሽ ነው የምትሰጪው ለብር ለሚልከው? ካሽ ከየት ታመጫለሽ? ካሽ ሊያመጣ ይችላል ወይንም ራሱ በዛው ሊሰጠው ይችላል። በጣም ጥሩ። ስለዚህ ለድራይቨሩ ትዕዛዝ የምትሰጪው ለከሌ በዚህ ባንክ አካውንት ይሄን ያህል አስገባላት ብለሽ ሐዋላ ለሚልከው ትነግሪውና ለድራይቨሩ ደግሞ ሐዋላ ለሚልከው ልጅ ይሄን ያህል ስጠው። ይሄን ያህል ያስገባው። ለምሳሌ ስንት ነው ያንቺ ብር? ስንት ነው መላክ የምትፈልጊው? ስንት ነው? ብርሽን ታነሻለሽ። ሁሉም ከሆነ የላክሽው خلاص ሁሉንም ወስደሻል። የለሽም ብር ከኛ ጋር። ቀሪ ብር ካለሽ ደግሞ ቀሪ ብርሽ በስልክሽ ይጻፍልሻል። እሺ በጣም ጥሩ። ታዲያ ብር ፋጡማ እንዴት ነው የሚልክ ሰው እንደዚህ በሎ ለአንቺ ነግሮሽ አንቺ ኮንሽ የምታስገቢላቸው ፋጡማ ከሹፌሩ እንዴት ነው ብር የምትወስደው? ለራሷ ለግል ጉዳይ ብትፈልግ ወደ ሀገሯ መላክ ብትፈልግ ወላ በእጇ ወደ ሀገሯ መላክ ብትፈልግ ለምሳሌ ወደ ሀገሯ መላክ ብትፈልግም እሷም በማን ስም ነው የምትልከው? በእናቷ በእህቷ በወንድሟ ለምሳሌ በእናትህ ኦኬ በእናቷ ከሆነ ደረሰኙ አለኝ በደረሰኙ ብር ይላክላታል። ታዛ ደውላ ይሄን ያልታለ እኔ ፋጡማ ብሆን ለእናቴ ብፈልግ የእናቴን አካውንት ሰጥሽና አንቺ ለሹፌሩ ብር ለሚልከው ልጅ በዚህ አካውንት ይሄን ያህል ብር አስገባት ይዋለሽ። ኦኬ ከዛ ስትዩ ሹፌሩ ደግሞ ለብር ለሚልከው ይሄን ያህል ብር ስጣው ብለሽ ስትነግሪው እሱ ወስዶ ሁለታቸው ይገናኛሉ፣ ብሩን ይቀበላል። ሁለታቸው ይገናኛሉ፣ ብሩን ይቀበላል። ይሄኛውም ይሰጣል። በጣም ጥሩ። ስለዚህ ይቅርታ አድርጊልኝ ማለት ለምን ታውቂያለሽ? እዚህ ቦታ ላይ አሁን አንቺና እኔ የምናወራው ስለሌለ ሰው ሳይሆን ስላሉ ልጆች ነው የምናወራው። እያንዳንዱ አሁን እዚህ ጋር መጥታ ሰሜራ ብር እፈልጋለሁ ብትል፣ ሰሜራ ብር መላክ እፈልጋለሁ ብትል ይላክላታል። 10 ብር ካላት 10 ብር በስልኳ ይጻፍላታል። እሷም ታውቃለች። 200 ብር ከፈለገ 200 ብሯን ትወስዳለች። አይደለም ማሪ ትናንትና አፍዛ ደንዛ አርጋብኝ ስለነበር ምንም አላውቅም። ነው አይደለም ሃይባዬ አይደለም። እሱን ነገር እኮ ምን ታውቂያለሽ? እሱን ነገር ጉርብ ላይ ጠይቀኝ ማለት ነው። የኔን አጀንዳ አልከፍትም የልጆች ብር እያለ የኔን ጉዳይ ተራመጂ ይቅርታ ልጠይቅሽ ያጠፋሁትን ጥፋት ስትለኝ ማለት ነው የኔን ይቅርታ አልፈልግም። መጀመሪያ ልጆችን ዕዳ እንክፈልና የኔን ጉዳይ ስለ ህይወቴ እኔ ነኝ የምጠይቅሽ። በህይወቴ እኮ ማንም ሰው ያዝም አይደል እንዴ? ህይወት ነው። ህይወት የመጠየቅ መብቴ ነው። ጥግ ድረስ እሄዳለሁኝ። እኔ የምፈልገው አሁን እዚህ ቦታ ላይ ስለ ህይወት ስለምናምን ብላ ተምታታ
እኔ እንድምታታ አልፈልግም። አጭር ቃል በቃ ያለብን ወጥማ ስላደረሰችብሽ ነገር እኮ ድምጽ እንሆንሻለን። አንቺ እህታችን፣ እሷ እህታችን የተበሉት ቤቶቻችን አስብዬ ሃይባይ የምፈልገው መኖር ስለሆነ መኪያ መጀመሪያ እነዚህ ምስኪን ላቦች ክፈሉና ከዛ እሷ አንቺ ላይ ስላደረገችው አፍስዛ ደንዝ ስለምንም ነገር ደግሞ ለአንቺ ድምጽ እንሆናለን። መጀመሪያ ግን ምን ይቀድማል? እነዚህ ምስኪን ድሆች ላብ ይቀድማል። እኔም እንደዛ ነው አልኩ። ጉርብ ላይ እኮ እኔም እንደዛ ብዬ ነው አጀንዳ የዘጋሁት። ይሄን ነገር ደግሞ ማናት ሄዳ የተናገረችብን? ሶፊያ ናት ሄዳ የተናገረችብን። ማንም ሀኔ ቤቱ ልጆች አንድ ሰው የተናገረ የለም። ፋጡማ ይሄን አረገችብኝ ብዬ ሁላቸውም ልጆች ያውቃሉ። አንድ ሰው የተናገረ የለም ለፋጡማ። ግን ሶፊያ ሄዳ ተናግራ ፋጡማ መጣ ጠይቀችን። ስትጠይቀን እለፊው አልኳት። እለፊው እነዚህ ልጆች ብራቸውን የፈለጉት ስለ ብር የተገናኘ ነው፣ ወሬ አነረዝም አልኳት። እምቢ አልኳት። ሁለታቸውም ያዙኝ። እምቢ ብዬ ወጣሁኝ። እኔ ስልኩን ዘግቼ ወጣሁ። በቃ ብሩን የፈለገ ሰው ይጠይቀኝ። ስለኔ ህይወት ግን አንድ ሰው ጣልቃ አይገባም ብዬ ነው ዘግቼ ወጣሁት። ገብቶሻል? የኔን ቀስ ብዬ ነው ቀስ ብዬ ቅድሚያ መክፈል ያለብኝን እዲያን ከፍዬ በነፃ መኖር። እነዚህ ልጆች ጥሩ ነገር ላደረጉ ለተበደሉት ዛሬ በቃ ህዝብ ፊት ነው መጀመሪያ እሺ ኡመኪያ ደርሰናል። ጥሩ እየመጣን ነው። ልውጣ ያልኳቸው ልጆቹ ቅድሚያ እኔ ነኝ ልውጣ ያልኳቸው። እናንተ ረፉ እኔ ነኝ ቅድሚያ ወጥቼ ስለ ብራችሁ ፋጡማ እንኳን የእናንተን ብር ኢትዮጵያ ገብታ ለራሱ የላኩላትን ብር ወደ ለንደን የተላከውን ብር ያመነችልኝን በእናንተ ፊት ሌላ ያወራችሁንም መጠየቅና ማወቅ ያለብኝ እኔ ለህዝቡ እኔ ነኝ። ሀቢባ ጋር ሜሲ ባልትናን ጠይቂያት። ሜሲ ለራሱ ባክሽ አገናኝኝ፣ የኔን ህይወት ብቻ አይደለም የምታተርፊው የብዙ ህይወት ነው ብዬ በቀደም አናግሬያታለሁ። በስራዋ ጣልቃ ገብቼ ማለት ነው። ገብቶሻል? የምፈልገው እኔ አሁን ብራቸው መስጠት አለቀ። የተጠየቁበትን መውጣት፣ የተጠየቀችበትን መውጣት። አሁን ይኸው አልተጠራቀመም ማለችሽ። ተጠራቀመ አልተጠራቀመ ለምን 10 ብር አይሆን ሀቢባ 200 ብር ማለት አሁን እኮ እየተግባባን ነው ማሪ። እኔ እኮ አሁን አንቺን ላለማፈናክ ብሬሽ እኮ ነው። አንዴ እባክሽ እየተግባባን ነው። እሺ አው እየሄድን ነው። ከዛ በኋላ ፋጡማ ለምንም ነገር ብር ስትፈልግ አንቺን ትጠይቃለች። አንቺ ለሹፌሩ ትእዛዝ ታስተላልፊያለሽ። ከዛ ይሰጣታል አይደል? ልክ አሁን ለእናቷ ስትልክ ለእሷ ለፋጡማ ወላ እንዲሁ ምሳሌ ፋጡማ ነው የምትይው ለራሷ ለፋጡማ ብር ስትፈልግ አሁን ቅድም ለእናቷ ስትልክ የእናቷን ባንክ አካውንት ሰታሽ። ከዛ አንቺ ደግሞ ለሚልካው ልጅ ትልኪና የሚልካው ልጅ ደግሞ ከሹፌሩ ይቀበላል። ለሹፌሩ ይሄን ያህል ስጠው ስትዩ ይሰጠዋል። ከዛ ታስገባለች፣ ያስገባላታል አይደል? አዎ በጣም ጥሩ። እሺ ስለዚህ ማለት ነው ምንም ነገር ስትፈልግ አንቺ ለአንቺ ነግራሽ አንቺ ለሹፌሩ እየነገርሽ ወደሚልክም ከሆነ እዛው ኩዌት ላይ ደግሞ የሆነ ነገር መግዛት ብትፈልግና የኩዌት ብር ብትፈልግስ ኩዌት ዲናር ብትፈልግ የኩዌት ብርማ የምናጠፋውን ብር ሀይባየ እሷ ናት የምትይዘው። እኔ ያጣው ልጆቹ ጋር ሰወጣ እኳ ለሀሰን ደውላ ብዙ ብር እንዲያሰጣት፣ ምክንያቱም ብር አጥፊ ነው የምባለው እኔ ገብቶሻል። ብር እንዲያሰጣት ብዙ ወይ 20 ብር ወይ 10 ብር ብቻ ነው የምትመድብልኝ ወደ ሀገር። ማነው መዳቢ? ማሪ አንቺ እኮ ነሽ ለድራይቨሩ ፋጡማ። እሷና እሱ ናቸው ሂሳብ የሚይዙት ሀይባየ። ስለ ልጆቹ ብር ነው እንጂ እኮ አሁን ሀንሱ ጋር ያለውን እኔ እገሌ መላክ ፈልጋለሁ ብዬ ለእሷም ሀነገሯት፣ እሷ ትነግረኛለች። ለእኔም ሀነገሩኝ፣ ለእኔ የነገሩኝ እገሌ ብር መላክ ትፈልጋለህ ያልኩኝ ለእሷም ካጻፉላት ለእሷ የእጃችንን ብር የምናንቀሳቀሰው እኮ የልጆቹን ብር እኮ የምትጽፈው ሹፌሩ ጋራ ሁሉንም ሂሳብ የምትሰራው በየወሩ ብዬሻለሁኝ እሷና ሹፌሩ ናቸው። ገብቶሻል? ግን የአንቺን ብርን ያውቃል። ሂሳብ ይስሩ እንጂ ድራይቨሩ ያለ አንቺ ትእዛዝ ገንዘብ ሊንክ ልከሽ ሊንክ ልከሽ ከመዳም የተቀበልሽውን የመዳም ቅመሞችን ደሞዝ እና ኮሚሽን ያለ አንቺ ትእዛዝ ሊንኩን የምትልኪው ለመዳም አንቺ ነሽ። ከመዳም ብሩን እኔ ሊንክ ከላኩ ማለት እኔ ነኝ የተረከብኩት። አሁን ለምሳሌ ቅድም እንዳስረዳሁሽ ለምሳሌ እኔ ደላላ ነኝ፣ እኔ አንቺ ነኝ፣ አንቺ ደግሞ እኔ ነሽ። እኔ ስራ አስገባሁሽ። ኦኬ ደሞዝሽ ደረሰ። ደሞዝሽ ሲደርስ ሀቢባ ደሞዜ ደርሷል አልሽኝ ስትኝ ኦኬ ብዬ ለመዳም ሊንክ ላኩ። የማንን ሊንክ? የድራይቨሩን የባንክ አካውንት ሊንክ ላኩላት። መዳም ደግሞ በዛ ሊንክ አስገባች ያንቺን ደሞዝ እና ኮሚሽን። ስለዚህ እኔ ነኝ ኃላፊ። ገብቶሻል? እኔ ኃላፊ ነኝ። ከዛ ለድራይቨሩ አንቺ ብር መላክ ስትፈልጊ ሀቢባ ለእናቴ ይህን ያህል አስገቢልኝ ስትይኝ ኦኬ የእናትሽን ባንክ አካውንት ላኪ ይልሻለሁ። ስትልኪልኝ ወስጄ ሐዋላ ለሚልክልን ልጅ ፎርዋርድ አደረግለታለሁ ከአንቺ ዋትሳፕ ወደ እሱ በዚህ ባንክ አካውንት ይህን ያህል ገንዘብ አስገባለዋለሁ። ከዛ ለድራይቨሩ ደግሞ በዚህ ባንክ አካውንት የሐዋላ የሚልክልንን ልጅ ባንክ አካውንት ለድራይቨሩ ልክለትና በዚህ ባንክ አካውንት ሐዋላ ለሚልከው ልጅ ይህን ያህል አስገባለት እለዋለሁ።
እኔ ያዘዝኩትን ትእዛዝ ያን ያህል የነገርኩትን ያህል መጠን ብር ለሐዋላ ለሚልክልን ልጅ ሲያስገባለት በኩዌት ባንክ አካውንቱ እሱ ደግሞ መሴጅ ሲገባለት ለእኔ ለአንቺ ደግሞ እናት አንቺ እኔ ስለሆንኩኝ ስራ ያስገባዎች ደሞዙን ያስገባል። ስለዚህ ማን ነው ፈላጭ ቆራጭ? እኔ። ለምን ሊንክ የምልከው እኔ ነኝ። ብር የልጆቹን ደሞዝ ምሰበስበው እኔ ነኝ። ሊንክ እየላኩ ከየመዳሞቹ ምሰበስበው እኔ ነኝ። ስለዚህ ድራይቨሩ ለእኔ ስለሆነ ባንክ አካውንት ሊንኩን የላከው እኔ ነኝ። ለሱ ይሄን ያህል ብር አምጣ፣ ይሄን ያህል ብር አውጣ፣ ይሄን ያህል ብር በካሽ አምጣ፣ ይሄን ያህል ብር በዚያ ባንክ አካውንት አስገባ ብዬ ማዛው አይደል? ልክ ነሽ። አሁን ያንን ብር ይመጣል፣ ያን ደረሰኝ እንዲያልሽው በሱ ዋምድ ይመጣል ወይንም ሊንክ ይመጣል። የመጣውን ብር እንዲያንዳንዱ እነግራታለሁ። እነዛ ልጆች ካርድ ለምሳሌ እንዴት ነው የምትነግሪያት? ቆይ ለምሳሌ ዝም ምሳሌ ስም ዝርዝር ሳራ፣ ሰሚራ፣ ቤቲ፣ ቅድስት ምናምን አሉ ስራ ያስገባናቸው። ከዛ ትመጪና ሰሚራ፣ ሳራ፣ ቅድስት ምናምን ደሞዛቸው ገብቷል ትያታለሽ አይደል? ደሞዛቸው ከነ ኮሚሽናቸው ገብቶልናል ብለሽ ትነግሪያታለሽ። ትመዘግባለች። ከዛ ወራቸውን ታውቃለች። እሷም ዛሬ እንደምደውል ስልክ እንደምደውል ትነግረኛለች። ገብቶሻል እኮ ገባኝ። አንዳንድ መዳም በጊዜ ያስገባል፣ አንዳንድ መዳም በጊዜ አያስገባም። አንዳንድ መዳም ያቆያል። አዎ። ስለዚህ አንቺ ለፋጡማ ፋጡማ የቅድስት ገብቷል፣ የሰሚራ ገብቷል፣ የሳራ ገብቷል፣ የሜሮን ገብቷል ስትያት ራይት 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 ታደርጋለች። ካልገባ የከሌ ገና አልገባም መዳሟ ገና አላስገባችም ትያታለሽ አይደል? ትክክል። የመጣው ብር ስልኬ እያለ ሆኖ ማለት ነው። የምናጠፋውም ስላለ የልጆቹ የሚያጠፉት የካርድ የምን የቃ ስላለ እሱ ሲመጣ ሂሳቡ ልክ ሲዘጋ እሱ ይመጣል፣ እሷና እሱ ሂሳብ ይሰራሉ። ሀይባ የምትረጂ ነገር ሂሳብ የሚሰሩት እነሱ ናቸው። ትክክል እኮ ነሽ። ገብቶናል እኮ ሂሳብ የሚሰሩት እነሱ ናቸው። አንቺ ሲገባ ይሄን አልገብቷል፣ የሀቢባ ደሞዝ ገብቷል፣ የቅድስት፣ የሰሚራ፣ የሳራ፣ የከሌ እያልሽ ስትነግሪያት እሱ ትጽፋለች። የከሌ ገባ፣ የከሌ ገባ። እከሌ ካርድ ገዛች። ለምሳሌ ሰሚራ ካርድ ብትገዛ ሰሚራ ካርድ 1 ዲናር ገዛች፣ እንትና የ1 ዲናር ገዛች ምናምን እየተባለ ከገባላት ገንዘብ ላይ ያዘዘችው የገዛችው ነገር ይቀነሳል። አሁን አንቺና ፋጡማ ሞል ሄዳችሁ እቃ መግዛት ፈለጋችሁ እንበል። ኦኬ ፈለጋችሁ ካሽ ገንዘብ ከማሽን ከባንክ ማሽን ላይ አውጥቶ የሚሰጣችሁ ማን ነው? ሹፌሩ። ማን ጠይቆት ዛሬ ሱቅ እንወጣለን ይሄን ገንዘብ አምጣ ብሎ ማን ያዘዋል? እሷም ማዘዘችውን የማዘዝኩት ስንሄድ ይሰጣታል። እሷ ነበር የምትይዘው። የምንፈልገውን ነገር እንገዛለን። እንዴት የእሷን ትእዛዝ ይቀበላል? ምክንያቱም ሊንክ ለመዳም የምትልኪው አንቺ ነሽ። የእሷን ትእዛዝ ቢሆንም አብረን እንደምንኖር ነው እሱ የሚያውቀው፣ አብረን እንደምንሰራ ነው የሚያውቀው። ሂሳብ ታዲያ ለምንድን ነው 3000 ዲናር 2000 ዲናር በየወሩ እሷ ጋር ሂሳብ የሚሰራው? እንዴት ነው? ምንድን ነው የሚለኝ እሱ ለራሱ። አንቺ ለምሳሌው ፋጡማና ሂሳብ የምትሰራው እሷ ጋር ሂሳብ ሰርቶ የሚገርምሽ ለእኔ መጥቶ ያሳውቀኛል። ምክንያቱም የልጆቹ ሂሳብ በሙሉ በየወሩ ነው የሚዘጋው። ገብቶሻል? ያሳውቀኛል። ግን አንጻጻፍም እኔ እና እሱ። ገባሻ? አትጻጻፍ። አዛ እንደገና ብራቸውን ቆይ ልጨርስልሽ። አይባል እነዚህም ብሮች እዛ ብር ላይ ከድራይቨሩ የወሰድሻቸው ናቸው። ከድራይቨሩ የወሰድሻቸው እነዚህ ልጆች በዛ ሊንክ ነው በቃ በገንዘቡ እንዳለ በአንድ በባንጋሊው ባንክ አካውንት ነው የገባው። ከዛ በካሽ የሚመጣን በኦንላይን የሚመጣን ያነ ሂሳቡ በማንኛው እንደሚመጣ አታውቂውም። ካሽ የሚሉ ያመጣን በካሽ ሲመጣ እንዴት ነው የመጣው? እንዴት እስኪ አስረጅኝ። የኦንላይኑ በካሽ ከመዳም ይቀበላል። አዎ ለልጆቹም ይሰጣሉ። ልጆቹ የሚፈልጉትን እቃ ያዛሉ። ሹፌሩ ጋር ይነጋገራሉ። ሲሄድ እቃቸውን ተቀብለው ብራቸውን ይሰጣሉ። በጣም መዳም ስትሰጥ ኮሚሽኑን ኡመኪያ ቆይ ቀስ እያልሽናል። መዳም ስትሰጥ ኮሚሽኑን አብራ ትሰጣለች ለልጆቹ ደሞዝ በእጃቸው ትሰጣቸው ወይስ ነጥላ ለድራይቨር ትሰጣለች? ይቀበላሉ እነሱ። እሺ ብሩን ይዘው ቢጠፉስ? የኮሚሽኑን ብር ሳያመጡ ወደ መክተብ ማን ልጆቹ? ኧረ በጭራሽ። እንደዛ ከሆነማ ለምን እኔስ ሲይዝባቸው የውም ቀደም ብር አስቀድሜ ሲይዝ ለምን እነሱስ እኔን ይዘህ ጠፋለህ አይሉም? እንደዚህ አይነት ነገር የለም። ሀይባ የኛ ጋር አንድ ልጅ ጠፍቶ አያውቅም። የአንድ ልጅ ብር ይዘን ጠፍተን አናውቅም። የለም ብሩ። እሺ ይኸውንማ ይዛችሁ እኮ አጠፋችሁባቸው ብራቸው። እናንተ ባጠፉ የጠፋበትን እኮ ታዲያ እያንዳንዱ ነገር እያመንኩልሽ ነው። አንድ ሰው ሆኖ ስተት አይቀርም። እያንዳንዱ ነገር የሰው ልጅ ስተቱን ብቻ ማመኑ ነው።
አየሽ የኔ ብር ስፈልግ አይደለም የኔን ብር ቀርቶ የራሳቸውን ደሞዝ የ2 ወር 3 ወር የሚልኩ ልጆች ናቸው። አየሽ 50 ብር መክተብ ይዘው ቢጠፉስ አይጠፉም። የራሳቸውን አሳልፈው የሚሰጡ ናቸው። አያቸዋሉ። ያልሞቱ ያልታመሙ ናቸው። ገብቶሻል? እንደዚህ አይነት ነገር የለም። እሺ እኔም የጌም ሰዓት የሄደብኝና እኛ ደከመን፣ ሁላችንም አንድ ላይ አንቺም ደከመሽ እኛም ደከመን። እሺ እኔ ማጥፋታችንን ነው ሀይባዬ አንቺ እንጂ በማያገባሽ። እሺ አንቺ ከድራይቨሩ የወሰድኩትኝ አሁን ለምሳሌ ድራይቨሩ 350 ዲናር ስጠኝ ስትይው ከፀሐይ ላይ አንስቶ ይስጥሽ፣ ከመዲና ላይ ይስጥሽ፣ ከሶፊ ላይ ይስጥሽ፣ ከጀሚል ላይ ይስጥሽ። እንደዛ አይደለም። እንደዛ ሳይሆን ሂሳብ የምትሰሪው ወይንም የምታዳምጪኝ እኔ ከልጆች ጋር የምወስደውን ኃላፊነት ያለብኝን ነው። ገባሽ አባባሌ? አሁን እነዚህኞቹ ልጆች ሲሰጡ እንዴት ነው ሲመጣ እኔ ጋር ነው የሚያወሩት። እኔ ጋር ሲያወሩ ያንን ብር ፋጡማ ያነሳቸውን እኔ ያውቃለሁኝ አይደል እንዴ? እኔ ግን እነዛ ልጆች ለኔ የላኩትን ነው የማውቀው፣ የሰጡኝን ነው የሰጡት እኮ ሁላቸውንም ብር እኮ ነው ያውቃለሁ። ሀቢባዬ ሁሉም በአንድ ድራይቨር ነው የተለቀመው። መኪያ ሁሉም በአንድ ድራይቨር በአንድ ሊንክ ወይም በካሽ አንድ ሰው ጋር አንድ ድራይቨር ጋር ነው የገባው። ስለዚህ እንዴት ነው እኔ የከሌን ነው እኔ የከሌን ነው አለ አንድ ላይ ተጠራቅሞ እየገባ በአንድ በርሜል። አሁን ተማመን እኮ ነው የምለው። ለዛ ነው አይደለም እኔ የራሱ መጥቷን እያልኩኝ አይደለም። የመጣው በአንድ ነው። እኔ ያስገባኋቸው ነው የምትይኝ? እኔ ስራ ያስገባኋቸው ነው አይደለም። በእኔ ላይ የጠፋውን ገንዘብና ፋጡማ በእሷ ላይ የጠፋውን ገንዘብ ነው እኔ እና እሷ እንድንተማመን እንጂ ልጆች እኮ የራሱ ልከዋን የተለያየ ቦታ ነው ያረፈው ምናምን አይደለም እኮ። ታዲያ አንድ ቦታ ካረፈ ቆይ አንቺ ስታጠፊ ከዛ ላይ ገንዘብ ፀሐይን ስላስፈቀድሻት ነው የፀሐይ 350 ዲናር ነው ያለብኝ የምትይው? ፀሐይን ስለምጠይቅና የፀሐይን ብር እኔ እንዴት እንዲያነሳሁኝ ስለማቅ። ስለዚህ አንቺ 550 ዲናር ከፀሐይ ሳነሳ ፀሐይ ከአንቺ ብር ላይ አንቺ እኛ ጋር ካለሽ 1350 ዲናር ላይ እኔ 550 ዲናር ልውሰድ ብለሽ የጠየቅሻት ነው አይደለም? ያኔ አሁን ብሩ በኋላ ይደመራል እንጂ 200 ሊኖራት ይችላል፣ 500 ሊኖራት ይችላል፣ 600 ሊኖራት ይችላል። ማነሳው ነው እኔ ያለብኝ እኔ የሚመለከተኝ የምትይው ከምን አንጻር ነው? ይሄን ብቻ አስረጅን። ከምን አንጻር ለሐሷ እኔ ያነሳሁትን ሐሷ እኔ ያነሳሁትን። እሺ አንቺ ስታነሽ ከስጠኝ ብለሽ ስትወጪ ከከሊብር ላይ አንሳ ብለሽ ነው እንዴት ነው? ወይንስ ከከሌ አንቺ ካለሽ ብር እኛ ጋር ወይም ድራይቨሩ ባንክ አካውንት ላይ ካለው ብርሽ ላይ 350 ዲናር ወይም ይሄና ዲናር ልውሰድ ብለሽ ያስፈቀድሽው ነው? ከምን አንጻር ነው እኔ የሚመለከተኝ ይሄ ብቻ ነው የምትይው? እኩል ካጠፋችሁት እኩል እኮ አይደለም ያጠፋ ነው። አሁን የነዚህን እየነገርኩሽ ያለሁት የፀሐይ ለምሳሌ ፀሐይ ትመጣለች 200 ብር ትሰጠኛለች አይደል እንዴ? 200 ብር ትሰጠኛለች። ያና 200 ብር እኔ ነኝ ለሷ። ኧረ እኔ ምንም ሊገባኝ አልቻለም። አውቀሽ ሆን ብለሽ እንትን ብድ አደረግሽብኝ እኮ ነገሩ። ሀይባዬ አንድ ሰው እስቲ መዲናን ጠይቂያት። ለምሳሌ መዲናን ስትጠይቂያት ለሰሚራ ስንት ነው የሰጠሻ ብታያት ትነግርሻለች። በሹፌር በአንድ የመጣው ደሞዝ ስንት ነው ብታያት ትነግርሻለች። ስለዚህ ሁላቸውንም ጥሯቸው። በቃ ነገ እኔ አይምሮዬን አመመኝ። ሁላቸውንም ስለጠየቁት ጥያቄ ነው እየመለስኩ ያለሁት። ራሳቸው ልጆቹ መጥተው መዲና ጋር ሰሚራ ጋር ይሄን አላለኝ፣ ፋጡማ ጋር ይሄን አላለኝ ይበሉ። ልጆቹ ይምጡ። ፀሐይ የሺ አካውንትሽን ፀሐይ ብለሽ ነይ ነገ። እኔ ግራ መጋባት አልፈልግም። ሌላ የሺ ስላለች በሰው ስም አትነግጂ። የራስሽን ስም የሺ ፀሐይ ብለሽ ነይ። የራሴ ስም ነው እንዴ? ሁለቱም የራሴ ስም ነው እኮ። ስለዚህ እነሱ ፀሐይ እያሉ እየጠሩሽ ምን ፀሐይ አድርጊው። እኔ ስጠራሽ ግራ እንዳትጋባኝ። የሺ ልትባል 1000 ዲናር ላይ የጠፋችለት ልንገርሽ ፀሐይ፣ አንቺ ነገ አሁን እንደወረድሽ ኤዲት ፕሮፋይል የሚለውን ነክተሽ ስምሽን ፀሐይ አድርጊው። አንድ ሁለተኛ ልጆቹን እንዳለ እንትናን ጥሪያቸው፣ ሁሉንም መዲናን፣ ሶፊያን፣ ጀሚላን፣ ሳዲን፣ ጠይባን ጥሪያቸው። ፋጡማ ብቻ ናት እስር ቤት ያለችው፣ ሌሎቹ አሉ። ኦኬ እነዚህ ልጆች እንዳለ ቁጥራቸው አለሽ። አንድ ቤት ነበር የምትኖሩት አይደለ? አለኝ። በቃ ጥሪያቸውና ነገ መተው እነሱ እዚህ ጋር ለኡመኪያ ይሄን ያህል የሰጠሁት ለፋጡ ኡመኪያ ሰሚራ አርጊው ፕሊስ። በጣም ይከብዳል ኡመኪያ እያሉ አስሬ መጥራት። ሰሚራ ብለሽ ቀይሪው ስምሽን ነገ ስትመጪ ፕሊስ። ስለዚህ ለሰሚራ ይሄን ያህል ሰጥቻለሁ፣ ለፋጡማ ይሄን ያህል ሰጥቻለሁ ይበሉ መተው ሁሉም። እሺ እሺ፣ ችግር የለም። በቃ በዛ እንስማማለን። እሺ በቃ እናመሰግናለን። ያደረቅነሽ ይቅርታ በጣም
ችግር የለም የእኔ እናት፣ ነገ እንገናኛለን። እንግዲህ ባለቤቶቹ እከሌ ጋር ይሄን ያልን ያለኝ እከሌ ጋር ይሄን ያልን ያለኝ ሲሉ የዛኔ ምን እንደሚሆኑ እናያለን። እሺ የሺ ሰሚር ፀሐይ ብለሽ ነይ ነገ፣ በእናትሽ ፀሐይ አድርጊው ነገ። ኦኬ 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 አደርጋለሁ። እሺ የእኔ እናት ኡመኪያ ወይዬ ሰሚራ በይበት እዚህ ጋር አካውንትሽን ኤዲት ፕሮፋይል ሚለው ላይ ገብ ኤዲት ኔም ሚለውን ነክተሽ ሰሚራ በይው። እሺ 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 ነገ እንገናኛለን። ነገ ሁሉንም ይዛቸው ትቀርባለች። የሺ ማናት ፀሐይ ነገ ሁሉንም ይዛቸው ትቀርባለች። በቃ እሺ መልካም። እዛኔ እስኪ ስትክዱ እናያቸዋለን። እሺ ቻው፣ ደህና ደሩ። ነገ እንገናኝ። እሺ ደህና ደሩ። ቻው። እሺ ደህና ደሩ። እሺ ደህና ደሩ። ይህ መዳረቅ 6362 ዲናር ከጠፋችሁ ከኤሺ ውጪ ማለት ነው። ይሄ እሙመኪያ ያመነችው ነው 2130 ዲናር። ፋጡማ ደግሞ እኩል ነው ያጠፋ ነው እኩል እንክፈል ነው የምትለው። ማን ጋር ነው እውነት ያለው? ቶታሉ 6362 ዲናር ነው። ይህንን ለሁለት ተሰንጥቆ 3000 ለሁለት ሲሰነጠቅ ስንት ነው የሚደርስባቸው? ጨረስን። ጌም ልገባ ነው። ቻው። አቡዬ እሺ ደህና ደሪ። በቃ ላይቬን ልከፍት ነው ነው። እሺ ያ ጀማ ላይቬን ልከፍት ነው። ንገሪያቸው አስተዋውቂ ከመውጣት በቃ ላይቬን ልከፍት ነው። እሺ አሁን ነው የምትፈልጉ ማዘዝ የምትፈልጉ ማውራት የምትፈልጉ እሺ በቃ ደህና ደሪ። ማንኛውም አይነት ኮስሞቲክሶችን ከፈለጋችሁ መዋቢያ እቃዎችን ከፈለጋችሁ ዳርክ ፐርፊውም ኤንድ ኮስሞቲክስ ይሁን ምርጫችሁ። ፎሎ አድርጓቸው። ቤታቸውን አሁን ሄዳ ላይቫን ትከፍታለች። ላይቭ ላይ ግዙ። እሺ ጊፍትሽን በኋላ ግን ይሄኛው ጊፍት እኮ ስትወጪ ነው የሚያስገባው። የዛሬውን ነገ የትናንቱን ደግሞ ዛሬ ትሰጭኛለሽ። ቴንኪ ዩ። ግን አንዲት ወዳጄ ነች የዛሬውን የሰጠችኝ። ውይ በቃ ያንቺ ነኝ እናት። እሺ በቃ ችግር የለም። አላምሻቴ ነው በቃ ደህና ደሪ አቡዬ። እሺ እናት። እሺ ይኸውላችሁ ቶታል ያለባቸው 6332 ነው። ኦኬ የሺ የጠፋችዋ እስክትገኝና እስክትጠየቅ እሷ 1000 ዲናር አላት። የኔ እናት የተልገል ወድቃ ይሁን የሷስ ብር 6362 የሺ ሳይቆጠር የሺ 1000 ዲናር ሳይቆጠር ከ6362 ዲናር ሲካፈል ለሁለት የሚደርስባቸው 3181 ነው። እንትና ኡመኪያ እኔ የሚደርስብኝ 2130 ብቻ ነው እያለች ነው ያለችው። ስለዚህ እስኪ እንቀንሰው ማይነስ 2130። ስለዚህ ኡመኪያ እየካደች ያለችው 1051 ዲናር ነው። ኦኬ 1051 ዲናር ይሄ ሲካፈል ለሁለት የሚደርስባቸው 3181 ነበረ። 3181 ሁለቱም የሚደርስባቸው ሶ ከዚህ ላይ ኡመኪያ 1051 ዲናሩን እኔን አይመለከትም ስትል ቶታል ስንት ይሆንባታል? ፈጡም ላይ ከ3181 ወደ 4332 ያድግባታል ማለት ነው። ጭምቅለቅለቅ ያለ ነገር እንትን ከድራይቨሩ እሺ ሊንክ የምትልቀው ኡመኪያ ከሆነች ጋይስ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽንን ፎሎ በማድረግ በኢትዮጵያ 2000 ብር ትኬት በመቁረጥ የቤት ባለቤት እንድትሆኑ ተጋብዛችኋል። እድሉ ለስደተኞች ብቻ ነው። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ፔጅ ላይ ያሉትን ዋትሳፕ ነምበሮች በመጠቀም የሚላክላችሁ ባንክ አካውንት ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካለ በኢትዮጵያ 2000 ብር በማስገባት ደረሰኙና ስም በመላክ እጣ መቁረጥ ትችላላችሁ። ግን የሚላክላችሁ ባንክ አካውንት ሰክሰስ ካላለ እንዳታስገቡ። ሰክሰስ ካለ ብቻ ማንበብ ማችሉ ማንበብ ለሚችል ሰው ልካችሁ አስነብቡ። ቴንኪዩ። መልካም እድል ለሁላችሁ። እሺ ታብታብ አድርጉ። ታብታቡ አንድ ሰው ብቻውን ከ20 ሺህ በላይ ታብታብ ያደረገ ሰው ጊፍት ይሸለማል።